የወለድሽ ሊለት እንዴት እንደምኮራብሽ ሙጭ አይደል እንዴ ናታ? አዎ እንግዲህ ለማን ሰጧለች? አቤት አቤት ይታየኛል። ኤቢ ያገባችለት ሙሉ አዲስ አበባ አዘግቼ ነው ያረገረገ ሰርግ ምደግሰው ናት። ያው ዳጣንም እንግዲህ አብረን ነው አምንድራት። በሉ ኬኩን እዚህ አምጡት። ገዜን ውሃና ምጥንም ጥሯቸው ከኛ ጋር ባሉን ያክብሩት። መልካም ልደት ለዳጣ። ወይ እማዬ በጣም አመሰግናለሁ። እኔ ልደቴ እንደዚህ አክብሬ አላውቅም ነበር። እማዬ እንደ ልጆችሽ ተቀበልሽ። እናንተም እህት ወንድም ሆናችሁ በጣም ነው የማመሰግነው። በጣም አመሰግናለሁ። እኔ ምንም ነገር አላደረኩም። የሚያኖረው የራሱ ጸባይ ነው። የሰው ልጅ ከሰው ጋር የሚያኖረው ጸባዩ ነው። አንቺ መልካም ልጅ ስለሆንሽ ጥሩ ጸባይ ስላለሽ ለልጆቼም እህታቸው ስለሆንሽ ከነሱ ጋር ተስማምተሽ ስላለሽ ነው እዚህ ቤት የኖርሽው። ዳጣ ከንፈሯን ነበር ያለች። እናንተ ስነ ስርዓት የት ነው ያላችሁት? ዳጣ ለመጀመሪያ ጊዜ እንግዲህ በህይወቷ ከተወለደች ጀምሮ ዛሬ በሚገርም ሁኔታ ልደቷን ትክክለኛዋን በተወለደችበት እለት አክብራለች። በዚህም እንግዲህ ቤተሰቡ ሁሉም ሰው በጣም ተደስቷል። ቤተሰቦቻችን በጣም ነው ደስ ያላቸው። እሷም በጣም ደስ ብሏታል። ምክንያቱም ከዚህ ሁሉ ዘመን በኋላ በተወለደችበት እለት ማክበሯ በጣም ደስ ብሏቸዋል። ቤተሰብም በጣም ደስ ብሎታል። እሷም እንግዲህ በጣም ደስተኛ ነች። ምክንያቱም ይህን ያክል ጊዜ እለት የተወለደችበትን እለት አታውቅም ነበረ። ግን እንዳያችሁት እሷ ማርታ ባለፈው ስትጠይቃት አረማያ አላውቀውም ነበር ያለችው። ግን እንደምታውቀውና ያው የዛን ሰዓት እንደዛ ያልኩሽ አውቄ ነው ምናምን አይነት አማርኛ ዛሬ አስተላልፋለች። ግን እንደዛ ያለችው ደረጀ በይ ብሏት ነው እንጂ የእውነት እሷ እውነትም አውቀው ምናምን አይደለም ያው ያለችው ነገር ማለት ነው። ቤተሰቦቻችን ዙሮ ግን ቢሆንም ነገሩ ያው በደስ በሚል ሁኔታ እንግዲህ ዛሬ ልደቷ ተከብሮላታል። በጣም ደስ የሚል ፕሮግራም ነበረ። እሷም እንግዲህ ሁሉንም ሰው አመስግናለች። አቶ ደረጀም እንግዲህ እስከዛሬ ላሰቃየውሽ አለ ቤተሰብ ለማደግሽ የአባትን ፍቅር የእናትን ፍቅር ሳታገኝ ላስከፈልኩሽ መስዋዕትነት ከዛም በመቀጠል ደግሞ እኔም ደግሞ እኔን ካወቅሽ በኋላ በእናትሽን እስካሁን ድረስ በቀጣውሽ ቅጣት እኔ እከስሻለሁኝ። ስለዚህ በቃ ዛሬ የደስታሽ ዕለት ነው የኔ ልጅ ብሎ እንግዲህ የአባትነት ፍቅሩን በሚገባ ነበር የገለጸላት። እንግዲህ ያንን ሲያደርግ በጣም ነው ዳጣ እንትን የሆነችው በቃ በጣም ነው የደነገጠችው። በቃ እንትን የሆነችው ጋይስ ማለት በቃ አይደለ ስሜቱ ትንሽ ረብሿት ነበረ። እና ደረጀ አይ በፍጹም ማልቀስ የለብሽም። ምክንያቱም አንቺ አሁን የምታለቅሽበት ሳይሆን የደስታሽ ዕለት ነው። ምክንያቱም ማልቀሱንማ ማንባቱንማ እኮ ብቻሽን ሆነሽ ብዙ ነገር ሆነሽ አልቀሰሽው አንብተሽዋል። ግን አሁን በፍጹም የምታለቅሽበት ጊዜ አይደለም። አሁን የምትደሰችበት ደስታሽን የምታጣጥሚበት ህይወትሽን ያመረ ያሰመረ የምታደርጊበት ጊዜ ነው እንጂ በፍጹም እንደዚህ ማድረግ የለብሽም ብሎ ደረጀ እንግዲህ አባትነቱን እየመከራት ነበረ። ዳጣም እየጠበቀች ያለችው አሁን እናቷን እስከምትነገር እናትሽ እንደዚህ ናት እስከምትባል ድረስ ነው። እንግዲህ ማናት አባዬ ንገረኝ ምናምን ስትለው እንዴ ምን አሁን እናትሽ ነግርሻለሁ የሚል ቃል ወጥቶኛል እንዴ ዳጣ ተረጋጊ እንጂ በቃ ምንም አይነት ነገር ቢሆን ሰርፕራይዝ ደግሞ አይነገርም። ስለዚህ ሰርፕራይዝ ነው ስትባይ ሰርፕራይዙን ሰዓቱን ጊዜውን መጠበቅ ነው እንጂ ማን ነው እንዴት ነው ወዴት ነው ብለሽ መጠየቅ የለብሽም በማለት ነው እንግዲህ ደረጀ የመለሰላት። ዳጣም እንግዲህ ያለውን ነገር በማስተካከል እሺ ብላለች ማለት ነው። ያው በጣም ስሜቷ ከሚባለው በላይ ኦቨር ሆኗል ማለት በቃ ለመስማት የሚላትን ነገር ለማድመጥ ኤክሳይትድ ሆናለች። ግን ደግሞ ሁሉንም ነገር ደግሞ በትዕግስት ግዴታ መጠበቅ እንዳለባት ደረጀም ስለነገራት እሷም ደግሞ ለመጠበቅ አሁን ላይ
አስተካክላ እየጠበቀች ነው የምትገኘው። ምክንያቱም ግዴታም ደግሞ መጠበቅ ስላለባት ማለት ነው። ቤተሰቦቻችን ደረጀም እንግዲህ ያው እስካሁን ድረስ ምንም ነገር አላላትም። የሰጣትም ደግሞ የሚያሳያት ነገር የለም። ያው ግን በቅርብ ለእናቷ እንደሚያስተዋውቃት ውስጧ የሆነ የሚሰማ ስሜት ብቻ ነው ያለው እንጂ ከዛ ውጭ እሷ የምታውቀው ነገር የላትም እስካሁን ድረስ። ያው ግን በቅርብ እንደምታውቅ ተስፋ አለን። ደረጀ ያው እንደሚነግራት ለሰላምም ለናታንም ባወራው መሰረት እንትን ብሏል ማለት ነው። በባለፈው ኤቢም እናቷ ማናት ብላ ስትጠይቀው ማናት ላልሹ ጥያቄ እሱን ይጠብቂኝና ታውቂያለሽ፣ በቅርብ ጊዜ እናቷ ማን እንደሆነች እነግርሻለሁ ወይም ደግሞ ታውቂያለሽ ብሎ ነበር ደረጀ ሲላት የነበረውና እሱን እንግዲህ ያው እንዳልኳችሁ በቅርብ እንደምታውቅ ነው አሁንም። ስለዚህ በዛሬው ሰርፕራይዝ ላይ እንግዲህ ውሃም የአንድ እግር ጫማዋን ሰጥታታለች። ከዛ በመቀጠል አብጌል ነበረች የስጦታውን እንዲሰጥ የተጋበዘችው። አብጌል ደግሞ እንግዲህ ምን እንደምትሰጣት አላወቅንም፣ ግን የሆነ ወረቀት ነገር ይመስለኛል። እሱ ምናልባት ናታንን ስጦታ አድርጌ ሰጥሻለሁ እያለቻት ነበረ በባለፈውና ምናልባት እሱ ሊሆን ይችላል ብዬ እኔ ግምት አለኝ። ምናልባት ናታን ደግሞ ስለዚህ ነገር ደጋግመሽ አታውሪኝ፣ ምክንያቱም እኔ ለናታን ማነው አንቺ ለአብጌል ለዳጣ መስጫት እኔን ሳይሆን መስጠት ያለብሽን ነገር ስጪ፣ ምክንያቱም እኔ ምን ያክል እንደምትወድህ ታውቃለሁ። ስለዚህ አንተም በስጦታ መልክ በሰጣት ብላ ናታንን ተደጋጋሚ ጠይቀዋለች። ናታን ደግሞ እዚህ ጋር ተናዶባታል። በፍጹም እንደዚህ አይነት ቃል እንድታወጪ አልፈልግም፣ ምክንያቱም እኔ በስጦታ የምሰጥ ሰው አይደለሁም። በቃ ይሄ የስሜት የምርጫ የስሜት ጉዳይ ነው። ስሜቴን ደግሞ የኔ ስሜት ከሆነ ድረስ ስሜቴን ደግሞ መወሰን ያለብኝ እኔ እንጂ አንቺ አይደለሽም። ስለዚህ አንቺ ምንም ቢሆን ምንም የምትሰጪው ነገር እኔን የመስጠት እንትን አይኖርሽም በማለት እንግዲህ ነግሯታል። እሷም እሱ ልክ ነህ፣ ግን ደግሞ ያው እንደ ስሜት ምን ችግር አለው እያለችው ነበረ። ሁለተኛ ደግሞ እንግዲህ አብጌል ባለፈው እንዳያችሁት ወይዘሮ ማርታ ናታንን እኮ የመረኩልሽ ምናምን ብላ ባቀረበችላት ሀሳብ ላይ እማዬ በቃ በምንም አይነት ሁኔታ ቢሆን እኔ ማግባት የምፈልገው ናታንን ነው፣ ናታንን ካላገባሁኝ በፍጹም ልጅ ብለሽ እንዳትቆጥሪኝ እያለቻት ነበረና ለዚህማ የእናቷ ልጅ አይደለሽ እንዴ? ላመንሽበት ነገር እኮ እንደዛ ነው። ስለዚህ እኔም አጠብቃለሁኝ እያለቻት ነበረ። ናታን ደግሞ ወይዘሮ ማርታ ጠይቀው ነበር እንደሚታወቀው። ስትጠይቀው እሱ ደግሞ አብጌልን እንደማይወዳት ነው የነገራት። ስለዚህ እዚህ ጋር ምን ልትል ትችል ይሆን አብጌል? እውነት ለዳጣ ስጦታ ሰጥቼሻለሁ ናታንን ብላ ወረቀት ነገር ነው ያዘችው ትላት ይሆን ወይስ ደግሞ ዳጣ ልቀቂልኝ እሱ የኔ ነው ብላ ትል ይሆን? እንግዲህ እሱ ነገር በጣም አስቸጋሪ ነው። ቤተሰቦቻችን ምን ልትል እንደምትችል አብረን የምናየው ነው የሚሆነው። ምክንያቱም ይሄ በጣም ጥያቄ የሚያስፈጥር ነገር ነው። እንግዲህ ብቻ እየጠበቅን ነው። በዛ ላይ ደግሞ ደረጀ እንግዲህ እናቷን በምን አይነት መልኩ ይነግራት ይሆን? ሰላምስ የላከችላት የስጦታ ለዳጣ ምን ይሆን? እንግዲህ እሱን በቀጣይ ክፍል አብረን የምናየው ነው የሚሆነው። ቤተሰቦቻችን እንግዲህ እስካሁን አብራችሁን ስለነበራችሁ በጣም እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ እስካሁን አብራችሁን ስላላችሁ በጣም አመሰግናለሁ። ቀጣዩም ደግሞ እስከ መጨረሻው ድረስ አብራችሁን ቆዩ በማለት እንግዲህ እናሳስባለን። ወዳችሁ ፈቅዳችሁ ስለምትከታተሉኝ አመሰግናለሁ። ላይክ አድርጉልኝ። ወዳችኋለሁ። ባይ